ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3.10.2 ዋይ ኢዝ ማልቲንግ ፎር የሚለውን ሰብሴክሽን እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ እንግዲህ የምናየው ምንድነው በዚህኛው ሰብሴክሽን ማልቲንግ ወይም ብቅል ማብቀል ለምን purpose ወይም አላማ እንደሚውል ማወቅ ነው። ኦኬ ሶ malting aims to convert or modify the physical structure of the barley grain እንደ ምሳሌነት በዋነኝነት ገብስን የእህል ዘር ወስደን የገብስን እህል ዘር ብቅል ማብቀላችን ለምን አላማ ሊሆን እንደሚችል ስናይ ዋና አላማ ምን ማድረግ ነው? ፊዚካል ስትራክቸር ኦኬ አካላዊ የሆነ የእህሉን ዘር መዋቅር ለመለወጥ ለማስተካከል ነው ማለት ነው። ከዛም ደግሞ በተጨማሪ it allows synthesis or activation of a series of enzymes to produce malt ኦኬ አዳዲስ ኤንዛይሞች በፍሬ ውስጥ በከርነል ውስጥ ለምሳሌ የገብስ ፍሬ ውስጥ እንዲመረቱ እንዲሁም ደግሞ የነበሩ አክቲቬትድ ያልሆኑ ያልተነቃቁ ደግሞ ኤንዛይሞች እንዲነቃቁ ብቅል ለማብቀል እንዲችሉ ማድረግ ነው ማለት ነው። ኦኬ ብቅል ለማብቀል ሂደቱን የምንከተለው ከዛ በኋላ ብቅሉ ከበቀለ በኋላ ለምን እንጠቀምበታለን? for uses in subsequent purposes brewing, distilling, food production ኦኬ ለተለያዩ ባህላዊና ዘመናዊ መጠጦችን ለማውጣት ጠንካራ ያሉ መጠጦችን ለመጣል እንዲሁም የተለያዩ የምግብ ምርት ለማምረት ስለሚጠቅመን ነው ማለት ነው። ማልቲንግ ያስፈልገን ብቅል ማብቀል የሚረዳን ለዚህ ጉዳዮች ነው። ዋናው አላማ ይሄ ነው። አብዛኛው ጊዜ ለእንዲህ አይነት ብቅል ለማብቀል የምንጠቀምበት የእህል ዘር is barley okay it is the most common cereal used for the production of malt because of its high starch to protein ratio ምክንያቱም በውስጡ ከፍተኛ የሆነ የስታርች እና የፕሮቲን biological molecules ስላሉ ማለት ነው። okay and at some time adhering husk that contribute to the economic yield and is of processing and production በተጨማሪም ደግሞ ለምንድነው በብዛት የምንጠቀመው የገብስ እህልን የገብስ ፍሬ ሽፋኑ በደንብ የተያያዘ ስለሆነ ፍሬው በቅልበት ጊዜ ያን ያህል ምን በተለያዩ ጎጂ ተህዋሲያን እንዳይጎዳ እንዲሁም ደግሞ በተለያዩ ማሽኖች ሲዘፈዘፍ ሲደርቅ ያን ያህል ሳይሰባበር ምርቱ የብቅል የማብቀል ሂደትና መጠጥ የማጥመቅ ሂደቱን ስለሚያቀል ነው። እንዲሁም ደግሞ በኢኮኖሚም ደግሞ ቺፐር ስለሆነ ረከስ ያለም የእህል ዘር ስለሆነ ነው ማለት ነው። አብዛኛው ጊዜ በተለያዩ ቦታዎች ገብስን የምናበቅለውና ለመጠጥ መጥመቂያነት የምንጠቀመው። በተጨማሪም barley malting in Ethiopia is practiced for production of traditional beer ጠላ and uses as an ingredient in porridge making or drinks በሀገራችን ኢትዮጵያ ባህላዊ የሆነ መጠጥ አለን አይደል? ጠላ የምንለው ሰው ጠላ የሚመረተው ግን ገብስን የገብስ እህልን ተጠቅመን ነው የሱን ብቅል ተጠቅመን ነው ጠላ የሚጠመቀው። እንዲሁም ደግሞ እንደ ገንፎ ያሉ እህሎችም ላይ የሚገባ የእህል አይነት ነው ማለት ነው። okay this barley and the most common enzymes used in the malting processes are beta glucanase, alpha amylase, protease which breaks down the proteins and the beta amylase የምንላቸው ኤንዛይሞች ናቸው። ቀደም ብለን እንዳልነው በማልቲንግ ፕሮሰስ ውስጥ during soaking እና በጀርሚኔሽን ወቅት በእህሉ ፍሬ ውስጥ ብንጠቀመው እህል ፍሬ ውስጥ ያሉ ኤንዛይምስ ይነቃቃሉ የተለያዩ ስታርቾችና ፕሮቲኖችንም ብሬክ ዳውን ያደርጋሉ አይደል? ሶ እነዛ ኤንዛይምስ የትኞቹ ናቸው? ቤታ ግሉካኔዝ የፍሬውን የጥራጥሬውን የእህሉን የሴል ዋል ወይም ደግሞ የህዋስ ግንብ ለማፈራረስ ለመሰባበር ይጠቅማል። አልፋ አሚሌዝ ደግሞ አለ እንዲሁ ስታርች ወደ ሹገር ስሞለር ሹገር ሞለኪውልስ ለመሰባበር የሚጠቅም ኢንዛይም ይኖራሉ። ፕሮቴዝ እንዲሁም ፕሮቲን በእህል ውስጥ የምናገኛቸውን ፕሮቲንስ ተሰባብረው ወደ አሚኖ አሲድስ ሞኖመር ይሰባብራል የሚሰባብር ኤንዛይም አለ። ኤንድ ቤታ አሚሌዝ የምንለውም ኤንዛይም እንደዚሁ ስታርችን ለመሰባበር የሚያስችል ኤንዛይምስ አሉት ማለት ነው። ኦኬ እህል ውስጥ ሶ እነዚህ እህል ውስጥ ያሉትን ላርጅ ባዮሎጂካል ሞለኪውልስ ሰባብረው ስሞለር ያደርጉትና በኋላ ላይ እርሾ ወይም ይስቱ ሲጨመር ይስቱ እንደ ምግብነት ተጠቅሞ ኢታኖል እና ካርቦን ዳይኦክሳይድን እንዲያመርት ምክንያት ይሆናሉ ወይም ደግሞ ሶርስ ይሆናሉ ማለት ነው for the food of the yeast እነዚህ ኤንዛይሞች የሚያመርቷቸው ምርቶች። so እንዳልነው ቅድም the main purpose of malting is to produce enzymes such as alpha amylase and beta amylase useful for modifying and converting grains ማለት ነው። ዋነኛ አላማው ብቅል የማብቀል ዋነኛ አላማው በውስጡ ያሉ ኤንዛይሞች
እንዲመረቱ ነው ማለት ነው። እንደ አልፋ አሚሌዝ እና ቤታ አሚሌዝ የምንላቸው ኤንዛይምስ ግሬኑን ወይም ደግሞ እህሉን በውስጡ ያለቸውን ባዮሎጂካል ሞለኪውልስ እንደ ስታርች ያሉ biological moleculesን into simpler ወደ ሆነ ግሉኮዝ and the disaccharide malt sugar ወይም ደግሞ ወደ maltose እና ደግሞ slightly higher sugar ወደ ሆኑ ወደ maltodextrins ወደ ምንላቸው ሹገሮች በመለወጥ እነዚህ ምን ይሆናሉ ማለት ነው? they are going to be the food sources ማለት ነው for the yeast። እርሾ በሚገባበት ጊዜ እነዚህ የበቀለው ብቅል ላይ ይስቱ እነዚህን እንደ ፉድ ሶርስ እንደ ምግብ ተጠቅሟቸው ከዛ ከነሱ ኢታኖል እና ካርቦን ዳይኦክሳይድን የሚያመርተው በእነዚህ ምርቶች አማካኝነት ነው ማለት ነው። so the alpha amylase beta amylase እና this other enzymes in the grain ያሉት ለይስቱ ምግብነት የሚሆኑ ፕሮዳክቶችን ለማምረት የሚያግዙ ኤንዛይምስ ናቸው ማለት ነው። ኦኬ so ይስቱ ከዛ ፈርመንት አድርጎ ኢታኖል ወይም መጠጥን ስለሚያመርትልን then after the yeast uses this monosaccharides to produce alcohol by alcoholic fermentation ማለት ነው። ስለዚህ እርሾ ኦኬ ፈርመንት እነዚህ በቀለው ማልት ውስጥ ሲጨመር ኦኬ it undergoes the malting process and provides fermentable sugar ማለት ነው። በቅሉ በሚበቅልበት ጊዜ በውስጡ አስፈላጊ የሆኑ ሹገሮችን ያመርታሉ እንዳልነው ቀደም ባሉት ኤንዛይሞች ተጠቅመው then እነዛን ሹገሮች ደግሞ the yeast እርሾ ሲጨመርበት fermented ሲሆን ምን ያደርጋል ይመገብና እነዛ ሹገሮች ላይ the yeast makes carbon dioxide alcohol and other chemical byproducts that give spirits flavor and aroma ማለት ነው። እዛ ካርቦን ዳይኦክሳይድ እና ኢታኖል አልኮልን ያመርታል። እንዲሁም ደግሞ በተጨማሪ ሌሎች የመጠጡን ጣዕምና ሽታ የሚሰጡትንም ነገር ሌሎች ኬሚካል ኮምፓውንድስንም ያመርታል ማለት ነው። so this way በመጨረሻ አልኮል ፕሮዲዩስድ መሆን ይችላል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ማልቲንግ ለምን ፐርፐዝ እንደሚውል አንድን እህል ብቅልምና የምናስበቅለው ለምን አላማ እንደሆነ በደንብ ተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ 3.10.3 ትራዲሽናል ማልቲንግ ፎር ሎካል አልኮሆል ፕሮዳክሽን በሚል ርዕስ ባህላዊ የሆነ ብቅል አበቃቀል መንገድ እንዴት እንደሆነ በተለምዶ የምናውቃቸውን የመጠጦች የመጠጥ ለመጥመቅ የምንከተልበት እንዴት እንደሆነ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።